አፈር ይሸጣል የሚባል አይነት ሰው አጋጥሟችሁ ያውቃል? እንዲህ አፈር አንስተው ይሄ አፈር ብለው አሳምነው የሚሸጡ አይነት ሰዎች እርግጠኛ ነኝ። ወልፍ ኦፍ ዎል ስትሪት የሚለው ፊልም ላይ ጥያቄ ነበር ጆርዳን የጠየቀውና ሴል ሚ ዲስ ፔን የሚል ይሄን ስክሪፕት ሽጥልኝ የሚል ሴልስ ላይ እስኪ አንድ ፕሮዳክት ወይ ደግሞ አንድ ምርት አንድን አገልግሎት እንዴት ነው አሳምነን ሴል ማድረግ መሸጥ የምንችለው የሚለውን ሀሳብ ትንሽ ነገር ሼር ላድርጋችሁ። በመጀመሪያ እስኪ ትንሽ እነዚህ ሁለቱ ነገሮች ለይቼ ልንገራችሁ። ማርኬቲንግ እና ሴልስ የሚባሉት ነገሮች ልዩነት ያላቸው ነገሮች ናቸው። አንዳንድ ጊዜ ሰዎች አንድ ላይ ደባልቀው ሲያወሩ ታያላችሁ። ማርኬቲንግ በጣም ሰፊ የሆነ ኮንሰፕት። ማርኬቲንግ ውስጥ ብዙ ነገሮች አሉ። ማርኬቲንግ ከሪሰርች ይጀምራል። በአንዴ አንድ ሰው ጋር ነው እኔ እናንተ ጋር ቁጭ ብዬ የሆነ ምርት ይዤ ነው የመጣሁትና እንትን የሚባል ከሚባል ድርጅት ነው የመጣሁት እንዲያረጋለሁ ብዬ ነው የኔም ምርት ወይ የኔም ፕሮዳክት እናንተ ጋር ለማስተዋወቅ መጣውና ብዙ ሰው ጋር ባልሄድም ግን የማገኛቸውን ሰዎች የመሸጥ አቅሜ ከፍ እያለ ይመጣል። ለምን? ምክንያቱም እኔ አንድ ዕቃ እናንተ ጋር ልሸጥ ስመጣ ዕቃው ብቻ አይደለም የሚሸጠው፣ የዕቃው ኳሊቲ የዕቃው ካራክተር ብቻ አይደለም የሚሸጠው፣ የኔም ስኪል ይሸጣል። የፍራውልም ስኪል አዳፕት ያደርጋል። ሄይ ጋይስ እንዴት ናችሁ? ሁሉ ሰላም ሁሉ አማን፣ ፊራ ነኝ። ዛሬም ሳምንቴን ጠብቄ እንዲሁ ካነበብኩት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው። ሆፕፉሊ ሁሉም ነገር ሰላም ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን ላይ ሼር ላደርጋችሁ የፈለግኩት ሀሳብ አጋጣሚ አንድ ቪዲዮ ቲክቶክ ላይ እያየሁ ነበርና የተቆረጠች ቪዲዮ ነች። እርግጠኛ ነኝ ወልፍ ኦፍ ዎል ስትሪት የሚለው ፊልም ላይ አንድ ጥያቄ ነበር ጆርዳን የጠየቀውና ሴል ሚ ዲስ ፔን የሚል ይሄን ስክሪፕት ሽጥልኝ የሚል እንትን ዛሬ የሚገርማችሁ ነገር ፊልሙን ሪቪው ላደርግላችሁ እያሰብኩኝ ነበር፣ ግን በዚህ ሳምንት አይ ቲንክ በዚህ ወር 3ኛ ፊልም ሪቪው ከምናደርግ ሴልስ ላይ እስኪ አንድ ፕሮዳክት ወይ ደግሞ አንድ ምርት አንድን አገልግሎት እንዴት ነው አሳምነን ሴል ማድረግ መሸጥ የምንችለው የሚለውን ሀሳብ ትንሽ ነገር ሼር ላድርጋችሁ። እንግዲህ ትንሽ ዓመት ሴልስ ላይ እንደሰራ ሰው አክሲዮን፣ ሪል ስቴት፣ ቡና ሌላ ማለት ሶፍትዌር ሴል ለማድረግ እንደሞከረ ሰው ትንሽ ኤክስፒሪየንስ ሼር ላድርጋችሁ። አንድን የትኛውም አይነት ምርት እንዴት ነው ገበያ ላይ ፐርሱዌድ አድርገን ሴል ማድረግ የምንችለው። አሁን ማርኬቲንግ እና ሴልስ ይለያያል። ስለነዚህ ሁለቱ ነገሮች ትንሽ ነገር ሼር አድርጋችኋለሁ፣ ግን እንዴት ነው አሳምነን ፕሮዳክት ሴል ማድረግ የምንችለው ስለዛ ሀሳብ ሼር አድርጋችኋለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት መጽሐፍና ከመጽሐፍ ጋር የሚገናኙ ሀሳቦችን የምናነሳበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ መሆን ትችላላችሁ። እንዴት ነው አንድን ምርት መሸጥ የምንችለው? በመጀመሪያ እስኪ ትንሽ እነዚህ ሁለቱ ነገሮች ለይቼ ልንገራችሁ። ማርኬቲንግ እና ሴልስ የሚባሉት ነገሮች ልዩነት ያላቸው ነገሮች ናቸው። ብዙ ጊዜ አንዳንድ ጊዜ ሰዎች አንድ ላይ ደባልቀው ሲያወሩ ታያላችሁ። ማርኬቲንግ በጣም ሰፊ የሆነ ኮንሰፕት ነው። ማርኬቲንግ ውስጥ ብዙ ነገሮች አሉ። ማርኬቲንግ ከሪሰርች ይጀምራል። ፕሮዳክትን ዴቨሎፕ ከማድረግ ይጀምራል። ያንን ፕሮዳክት ፕሮሞት ማድረግ የሚለው ነገር ይጀምራል። አድቨርታይዚንግ የሚባለው ነገር ይጀምራል። ሴልስ ፕሮሞሽን የሚባል ነገር። እነዚህ ሁለቱ ነገሮች የተለያዩ ናቸው። አድቨርታይዝ ማድረግ፣ ሴልስ ፕሮሞሽን ማድረግ የተለያዩ ናቸው። እና ማርኬቲንግ በጣም ሰፊ የሆነ ጃይንት የሆነ ሀሳብ የሆነና አንደኛው ከሚጠቀማቸው ስትራቴጂዎች መሃል ደግሞ ሴልስ ወይ ደግሞ ፐርሰናል ሴልስ የምትባለው ነገር አንደኛዋ ናት። እንግዲህ አሁን የማርኬቲንግ ትልቁ ዓላማ አንድን ሀሳብ አንድን ፕሮዳክት ሊሆን ይችላል ዴማንድ ፈጥሮ ፍላጎት ፈጥሮ ገበያ ላይ ፕሮሞት ማድረግ በጀማ የሚሰራ ስራ ነው። ከዛ መሃል ግን ሴልስ የምትባለዋ ነገር እንዴት ነው? ሴልስ ብዙ አይነት አለ። ትንሽ ነገር አወራችኋለሁ። ግን ፐርሰናል ሴልስ የምትባለው ነገር ሚዲያ ላይ ወጣችሁ አይደለም። አንድን ሰው ወይ አንድን ደንበኛ ሊሆን ይችላል፣ ሱቃችሁ የመጣ ደንበኛ ሊሆን ይችላል፣ ወይ ደግሞ እናንተ የምትሄዱት አፕሮች የምታደርጉት ደንበኛ ሊሆን ይችላል። ያንን ፕሮዳክት ፊት ለፊት አብራችሁ ቁጭ ብላችሁ ፕሮዳክቱን ወይ ደግሞ ምርቱን ወይ አገልግሎቱን ለመሸጥ የምታደርጉት ሂደት ነው። ስለዚህ ማርኬቲንግ ሰፊ ነው። ሴልስ ግን እዛ ውስጥ ያለች አንድ የሆነች አነስ ያለች ሀሳብ ነች። ግን እንደ ምርታችሁ እንደ ቢዝነሳችሁ ይወሰናል። አንዳንድ ጊዜ ቢዝነስ ከማርኬቲንግ ቢጀምር ጥሩ ነው ይባላል። አድቨርታይዝ ማድረግ ምን ማለት በጣም ጥሩ ነው ይባላል። አንዳንዴ ግን አንዳንድ ቢዝነሶች ሰክሲድ እንዲያደርጉ የሚረዳቸው ከሴልስ መጀመራቸው ነው የሚልም አርጊውመንት ይነሳል። እንዳልኳችሁ እንደ ቢዝነሳችሁ የሚወሰነው። የማርኬቲንግ ዓላማ ምንድነው? ማጮህ ሊሆን ይችላል። ለምሳሌ ማርኬቲንግ ሰራ ከምትጠቀማቸው ስትራቴጂዎች መሃል አድቨርታይዚንግ አንደኛው ነው፣ ወይ ደግሞ ማስታወቂያ መስራት አንደኛው ነው። አድቨርታይዝ ስታደርጉ እንዴት ነው? በአንዴ ብዙ ትለቁና ከዛ መሃል የተወሰኑ ደንበኞች አሉ ያን አይተው የሚመጡ። እነዛን ደንበኞች ለማግኘት የምታደርጉት ጥረት ነው። ብዙ ትለቃላችሁ፣ የተወሰኑ ታገኛላችሁ። ሴልስ ለምንድነው ከአድቨርታይዚንግ ይልቅ ጠንካራ ነው የሚባለው ካላችሁ፣ ብዙ አትለቁም። በአንዴ አንድ ሰው ጋር ነው እኔ እናንተ ጋር ቁጭ ብዬ የሆነ ምርት ይዤ ነው የመጣሁትና እንትን የሚባል ከሚባል ድርጅት ነው የመጣሁት እንዲያረጋለሁ ብዬ ነው የኔም ምርት ወይ የኔም ፕሮዳክት እናንተ ጋር ለማስተዋወቅ መጣውና ብዙ ሰው ጋር ባልሄድም ግን የማገኛቸውን ሰዎች የመሸጥ አቅሜ ከፍ እያለ ይመጣል። ለምን? ምክንያቱም እኔ አንድ ዕቃ እናንተ ጋር ልሸጥ ስመጣ ዕቃው ብቻ አይደለም የሚሸጠው፣ የዕቃው ኳሊቲ የዕቃው ካራክተር ብቻ አይደለም የሚሸጠው፣ የኔም ስኪል ይሸጣል፣ የፍራውልም ስኪል አዳፕት ያደርጋል። ስለዚህ በጣም የሚገርም ምርት ይዤ በወጣ ያንን ምርት ኢፌክቲቭሊ ፕሮሞት ካላረኩት አልችልም፣ መሸጥ አልችልም።
አንዳንድ ሰዎች ደግሞ በጣም የሚያስጠላ ምርት ይዘው መጥተው እንዴት ነው አፈር ይሸጣል የሚባል አይነት ሰው አጋጥሟችሁ ያውቃል? እንዲህ አፈር አንስተው ይሄ አፈር ብለው አሳምነው የሚሸጡ አይነት ሰዎች፣ እንደዚህ አይነት ሰዎች አሉና ሴልስ ብሶውን አድሬስ ባያደርግም ግን ደግሞ በደንብ መሸጥ የሚችል በደንብ ክሎዝ ማድረግ የሚችል ስትራቴጂ። እሺ ሴልስ ማለት ምን ማለት ነው? እንግዲህ ትንሽ እቺን ሐሳብ ላንሳላችሁ። ሴልስ ወይ ደግሞ ሽያጭ ማለት አሁን አንድ ምርት መሸጥ ከሚለው ሐሳብ ወጣ በሉኝ። ሴልስ የምትለው ሐሳብ እዚህ ላይ ዲፔንድ ያደርጋል። ሴልስ ማለት እንግሊዘኛውን ልጠቀሙና ወደ አማርኛ ተረጉመዋል። ሴልስ ኢዝ ሼሪንግ ኢንፎርሜሽን ኢን አ ፐርሱዌሲቭ ዌይ የሚለው ሐሳብ በደንብ ይገልጻል። ሴልስ ወይ ደግሞ ሽያጭ ማለት አንድን ሐሳብ አንድን መረጃ በሚያሳምን መንገድ ማጋራት መቻል ነው ብላችሁ ልትይዙት ትችላላችሁ። እንግዲህ በዚህ ዘመን ደግሞ የመጡ የፕሮፌሽናሎች ምን ይላሉ? ኖ ሴልስ ማለት ኢንፎርሜሽን ሼር ማድረግ አይደለም። ሰው ሐሳብ ስለሰጠህ ብቻ አይሰማም። አስተማሪዎች ብዙ ጊዜ ሐሳብ ያወራሉ፣ በቃ ሐሳቡ ግን ሰለብል ስላልሆነ ተማሪ አይቀመጥም፣ ፐርሱዌሲቭ አይደለም። ከዛ ይልቅ ሴልስ ማለት ሴልስ ኢዝ ሼሪንግ ኢሞሽን ኢን አ ፐርሱዌሲቭ ዌይ ብሎ የሚያስቡ ሰዎች አሉ። ሐሳብን ከመሸጥ ይልቅ ስሜት መሸጥ ነው ብሎ የሚያምኑ ሰዎች አሉ። ምክንያቱም አንድን ምርት ኢፌክቲቭሊ ፕሮሞት ማድረግ ከፈለጋችሁ መሸጥ ከፈለጋችሁ ደንበኛው እናንተን ሊያምናችሁ ይገባል። እምነት ደግሞ ስሜት ነው። ሰው ከሐሳብ ይጀምር ከምን ይጀምር፣ ግን በስሜት ካልተግባባችሁ ያንን ፕሮዳክት ሴል ማድረግ አትችሉ ብሎ የሚያስቡ ሰዎች አሉ። ስለዚህ ሴልስ ማለት ኢዝ ሼሪንግ ኢንፎርሜሽን ወይ ኢሞሽን ኢን አ ፐርሱዌሲቭ ዌይ። ስለዚህ ከዚህ ሐሳብ ከተነሳችሁ ምን ይሆናል መሰላችሁ? ሁሉም ሰው እየሸጠ ነው ወደሚለው ሐሳብ ትመጣላችሁ። ለምሳሌ ዛሬ የለበስኩት አለባበስ ስለ ፊራ የሆነ ነገር እየሸጠ ነው፣ ስለኔ የሆነ ነገር ይሸጣል። አለባበሳችሁ ዛሬ አሁን ይሄን ቪዲዮ ስታዩ ስራ ቦታ የሆነ ቦታ ልትሆኑ ትችላላችሁ። ይሄን ቪዲዮ ስታዩ የለበሳችሁት መንገድ ለሰው የሆነ ኢንፎርሜሽን እየሰጣችሁ ነው። ወይ ደክሞኛል የሚል አይነት ኢንፎርሜሽን ነው፣ ወይ አቴንሽን እፈልጋለሁ የሚል ኢንፎርሜሽን ነው፣ ወይ ወደ ስራ ሊሄድ ነው የሚል አይነት ኢንፎርሜሽን ነው፣ ወይ አግብቻለሁ ነው፣ ወይ አገባለሁ ነው። የሆነ ኢንፎርሜሽን ሴል እያደረጋችሁ። አለባበሳችሁ ስለናንተ ሴል ያደርጋል። ፊታችሁ ስለናንተ ሴል ያደርጋል። ሁሌ የምትኮሳተሩ ሰዎች አወቃችሁም አላወቃችሁም የሆነ ኢንፎርሜሽን ሼር እያደረጋችሁ ነው። ወይ ባህሬ ነው፣ ወይ ተናድጃለሁ፣ ወይ ሰው አይምጣብኝ እያላችሁ ነው። ሁሌ ፈገግ የምትሉም ሰዎች እንደዛው። በነገራችን ላይ እኔ ከሰው ጋር መሆን አልፈልግም ብላችሁ ፈገግ የምትሉ ሰዎች ከሰው እየጠራችሁ ነው። ይሄ ሼር እያደረጋችሁ። ሁሉም ሰው ይሸጣል ያልኳችሁ ለዚህ ነው። እኔ አሁን ሐሳብ እየሸጥኩላችሁ ነው ያለሁት። ሶሻል ሚዲያ ላይ ያሉ ሰዎች ሐሳብ ይሸጡላችኋል። ቢዝነሶች ሐሳብ ይሸጣሉ። አድቨርታይዚንግ ስታዩ ሐሳብ ይሸጣልና ሁሉም ሰው የሆነ ነገር እየሸጠ ነው። እናንተ አወቃችሁም አላወቃችሁ ሰው እናንተ ሴል እያደረጋችሁ ያላችሁት እየሸጣችሁ ያላችሁት ነገር የምትፈልጉትን ኢንፎርሜሽን ነው ሴል እያደረጋችሁ ያላችሁት፣ ወይ ዝም ብላችሁ ምንድነው ሰው ሴል የሚያደርግላችሁ ነገር እየወሰዳችሁ ነው፣ ወይ ደግሞ ማትፈልጉትን ነገር ነው ሴል እያደረጋችሁ ያላችሁት። ሰው እሳብቱዩ። ግን አንድ ነገር መረዳት ያለባችሁ ምንም ነገር ስታደርጉ፣ ስትናገሩ፣ ስትለብሱ የምታደርጉት ኤቭሪ አክሽን የሆነ ነገር ስለእናንተ ሴል እያደረገ ነው። ኦኬ ሴልስ የሚለው ሐሳብ ይሄ ከሆነ አንድን ምርት አንድን ፕሮዳክት እንዴት ነው አሳምነን መሸጥ የምንችለው? እንግዲህ አሁን እዚህ ጋር ነው ትንሽ ትሪኪ የሚሆነው ሴልስ የሚባለው ነገር። ሴልስ ሉክ አሁን እንዲያርጉ የሚል መረጃ ልሰጣችሁ ይችላል። ይሄን አሁን የምነግራችሁን ኢንፎርሜሽን አይምሯችሁ ላይ ልትሸመድዱ ትችላላችሁ። ግን ስቲል ይሄንን ሐሳብ ይዛችሁ የእናንተ ክሬቲቪቲ ካልተጨመረበት፣ ቅልጥፍና ካልተጨመረበት ምንም ነገር መሸጣችሁ ነው። አንዳንዴ የሆነ መስመር አለ፣ በቃ እንትን አድርግ እንትን ማለት እንዲህ ነው ብላችሁ የምታደርጉት ነገር ሴል አያደርግም። ሮቦት ሴል አያደርግም። በነገራችን ላይ ኢፌክቲቭሊ ፕሮሞት ማድረጋችሁ እናንተን ሆናችሁ የራሳችሁን ከለር የራሳችሁን ባህሪ ይዛችሁ ግን አሁን የምነግራችሁን ሐሳብ ስትጨምሩ ያን ነገር እያሰፋችሁ ምንም ፕሮዳክት ማርኬት ማድረግ የምትችሉበትን አቅም ትገነባላችሁ። ወደ ገደሉ ልግባ አይደል? እንዴት ነው አንድን ፕሮዳክት ሴል ማድረግ የምንችለው? የመጀመሪያ አንድን ፕሮዳክት ማርኬት ላይ ወይ ደግሞ ለማንኛውም ሰው ሴል ማድረግ ከፈለጋችሁ ቤዚክ መጀመሪያ መያዝ ያለባችሁ ነገር ፕሮዳክት ኖሌጅ የምትባል ነገር። ፕሮዳክት ኖሌጅ ማለት ምንም ነገር ከመሸጣችሁ በፊት መጀመሪያ የምትሸጡትን ነገር ማወቅ መቻል በጣም አስፈላጊ ነገር። አንዳንድ ጊዜ ሰዎች ሴልሶችንም ልታዩ ትችላላችሁ። ሰዎች ፊት ቆመው ለምንድን ነው ኮንፊደንት ሆኖ ማውራት የማይችሉት ካላችሁ ልምድ ሊሆን ይችላል። ሌላኛው ደግሞ አይምሯቸው ላይ ያለ በቃ እንዳይጠየቁ የሚፈሩት ጥያቄ አለ። ስለ ምርታቸው ስለ ካምፓኒያቸው ግልጽ የሆነ መረጃ የሌላቸው አይነት ሴልሶች ናቸው። መጀመሪያ ስለ ካምፓኒያችሁ ሴል ስለምታደርጉት ስለዛ ፕሮዳክት ዲቴይል የሆነ ኢንፎርሜሽን ለመያዝ ሞክሩ። ቢቻል እንደውም አልፋችሁ ለመያዝ ሞክሩ። ስለ ምርታችሁ ወቁ ምስል በነገራችን ላይ ስለ ምርታችሁ ብቻ አይደለም፣ አንዳንዴ ስለ ኢንዱስትሪያችሁ ማወቅ ሊሆን ይችላል። የመዋቢያ እቃዎችን ከሆነ የምትሸጡት ስለ እቃው በደንብ ወቁ። በቃ ምንድነው ጥሩ ነገሩ፣ ምንድነው መጥፎ ነገሩ፣ ምንድነው ማድረግ ያለባችሁ ማድረግ የሌለባችሁ ዲቴይል ወቁ። ግን ከዛ ደግሞ ለፉ ስለ ኢንዱስትሪያችሁ ዲቴይል የሆነ ኢንፎርሜሽን ይሯችሁ። ምክንያቱም አንዳንድ ጊዜ ደንበኞች ይመጡና እኔ እኮ ድሮ የምጠቀመው እንትን የሚባል ፕሮዳክት ነው ይሄ ፕሮዳክት አለ ሲላችሁ መመለስ አለባችሁ። አላቅም ካላችሁ ሉዝ እያደረጋችሁ። ሴልስ ላይ በነገራችን ላይ አላቅም ማለት ጥሩ ነው፣ አንዳንዴ ደንበኛ እንዲያምናችሁ ይረዳችኋል። ግን አላቅም የሚለው ነገር የእናንተን ተአማኒነት ያወርዳል። አላቅም ምንድነው ማታውቁት ነገር ከመቀባጠር አላቅም ማለት ይሻላል። ግን ካለማወቅ ደግሞ የሚሻል ነገር አለ። ስለ ኢንዱስትሪያችሁ ዲቴይል የሆነ ኢንፎርሜሽን ማወቅ።
ይሄ ለምን እንደዚህ ቢሆንስ እንደዛ ይጠይቋችኋል ሰዎች። የምትሸጡትን ነገር ኮንፊደንት ሆናችሁ ማትሸጡ ከሆነ ወይ ደግሞ ኮንፊደንት ሆናችሁ ማትናገሩ ከሆነ ደንበኛ ያምናችሁ። በነገራችን ላይ ደግሞ ታቋችኋላችሁ። እናንተ ራሱ እንዳጋጠማችሁ እርግጠኛ የሚሸጡትን ነገር ማያውቁ ሰዎች ያስታውቃል። አይናቸው ያስታውቃል፣ ቶናቸው ያስታውቃል፣ ይነጠነጣሉ። የምታምኗቸው አይነት ሰዎች አይደሉ። አንድ ጊዜ ምን ገጠመኝ መሰላችሁ? አንዲት ልጅ አንድ ምርት ነው የምትሸጠው እና ይሄ ጸጉራችሁ ወደ ውስጥ እየገባ ላላችሁ ልጆች ሀገር ውስጥ የተመረተ ምርት ነው፣ ስትቀቡት ጸጉር ያበቅላል የሚል አይነት ነገርና እንደ አንድ ማቀው ልጅ ይሄን ሲሰማ በቃ ልጅቷን ስለሚያውቃት በቃ አመናት። ከመታወቅ ተነስቶና ፐርሰናል አድርጎ ነው የሚያወራት። በጣም የሚገርምሽ ነገር ፋዘር ወደ ውስጥ ገብቷል፣ ታላቅ ወንድሜ ያለ እድሜው ነው በቃ ጸጉሩ የገባው እንዲኮኝ እኔም ደግሞ እየገባ ነው። ፐርሰናል የሆነውን ነገር ሼር ማድረግ ጀመር እና የእውነት ነው ብላችሁ ልጅቷ እዛው መቀየር ጀመረች። ድምጿ ቶኗ መቀየር ጀመረ። ፈራሽ። በቃ የምታውቀውን የቅርብ ሰው ሉዝ ልታደርገው ትችላለች። ለምን? ምክንያቱም በቃ ተነግሯት ሽጪ ተብላ የወጣች ልጅ፣ ኮሚሽን ፈልጋ የወጣች ልጅ ወይ ደግሞ ደሞዝ ፈልጋ የወጣች ልጅ ነች እንጂ ስለ እቃው ዲቴል የሆነ ኢንፎርሜሽን የላትም ወይ እቃውን አላመነች። ምንም ነገር ሴል ማድረግ ከመጀመራችሁ በፊት መጀመሪያ እቃውን ወቁት። በጣም ዲቴል የሆነ ኢንፎርሜሽን ያስፈልጋችኋል። ይሄ በጣም መሰረታዊ ነገር ነው። በነገራችን ላይ ቢቻል እንደውም ሞክራችሁ ራሱ በጣም አሪፍ ነገር። አክሲዮን ስትሸጡ ይሄ ነገር ያዋጣል አይዋጣም ስትባሉ እኔ ራሱ አምኜው ገዝቻለሁ ስትሉ ሞር ኮንቪንሲንግ ነው። ኦኬ እንዲህ ከሆነ ይሄ ልጅ መሸጥ ይችላል፣ ራሱ አምኗል፣ ስለዚህ ለምን አልሞክርም ወደሚለው ነገር ትመጣላችሁ። እና መጀመሪያ የምትሸጡትን ነገር ወቁ። ኮንፊደንሳችሁን በዛ ስለምላይ። ሁለተኛ የምትሸጡላቸውን ከስተመሮች ወይ ደግሞ ታርጌት ኦዲየንሶቻችሁን ለመለየት ሞክሩ። ታርጌት ከስተመሮቻችሁን ለመለየት ሞክሩ። የመዋቢያ ዕቃ ይዛችሁ ስትወጡ ሁሉም ሰው ታርጌት ኦዲየንሳችሁ ሊሆን አይችልም። የሆኑ ሰዎች አሉ። እነዚህ ሰዎች እንዴት መሰላችሁ የምታወጣችሁ? ወይ በእድሜ ታወጣላችሁ። የመዋቢያ ዕቃ ሊገዛኝ የሚችል ሞር ቲኔጅ ቢሆን ከ18 ዓመት ጀምሮ ከዛ ወደ ላይ እስከ 40 እስከ 50 ዓመት ሊሄድ ይችላል። አብዛኛው ኦዲየንሳችሁ ያለው እዚህ ነው። ስለዚህ ዝም ብላችሁ አትወጡም። ኦዲየንሴ በዚህ ኤጅ ላይ ያለ ሰው ነው። ከዛ ትቀጥላላችሁ። እነዚህ ኦዲየንሶች የት ነው ያሉት ወደሚለው ሐሳብ ትመጣላችሁ። ኦዲየንሳችሁ የት ነው ያለው? ኦዲየንሳችሁን ማወቅ ይፈልጋል። ምርታችሁን ብቻ ሳይሆን ኦዲየንሳችሁን ማወቅ። ጨርቃ ጨርቅ ከሆነ የምሸጠው ኦኬ፣ የጨርቃ ጨርቅ ፕሮዳክት የት ብሸጥ አሪፍ ነው? የባህል ልብስ ከሆነ በጣም ጥሩ ቦታ ፕሮዳክቲን በደንብ ማርኬት ለማድረግ ኦዲየንሱ ያለው ወደ ሽሮ ሜዳ አካባቢ አይደል? በቃ ያ ቦታ አሪፍ ቦታ ነው። ስለዚህ ወደዛ አካባቢ አድሬስ ታደርጋላችሁ። የጨርቅ ልብሶችን መሸጥ ብፈልግ ቤስት ፖዚሽን ለምሳሌ እንደ ሜክሲኮ ያሉ ቦታዎች አሪፍ ናቸው። ብዙ ባንክ ሰራተኞች አሉ። ስለዚህ ኦዲየንስ ይዛለ። ለግዠሪየስ የሆነ ነገር በጣም ውድ የሆነ ነገር መሸጥ ብፈልግ ቦታዎች አሉ። አዲስ አበባ ውስጥ ለእንደዚህ አይነት ቦታ አዲስ አበባ ውስጥ ብቻ አይደለም ነገራችን፣ የትም ቦታ በቃ አሉ የሆነ ባለሀብት የሚባሉ ሰዎች ጠርቀም ብለው የሚኖሩበት ቦታ። ስለዚህ ኦዲየንሶቻችሁን ለማወቅ ሞክሩ። በእድሜ ለዩዋቸው፣ በደሞዛቸው ለዩዋቸው፣ በገንዘባቸው ለዩዋቸው፣ በስራቸው ለዩዋቸው። በጾታ የምትለዩበት ጊዜ ይመጣል። በእድሜያቸው ትለያላችሁ። ታርጌት ኦዲየንሶቻችሁ ማን ናቸው? እነዚህ ነገሮች መጀመሪያ ማለቅ ያሉባቸው ነገሮች። ካልሆነ ትለፋላችሁ፣ ሁሉም ጋር ትሄዳላችሁ። ይህ በጣም መሰረታዊ የሆነ ነገር ነው። ሶስተኛ አንድ ምርት መሸጥ ከፈለጋችሁ የራሳችሁ የሆነ ፕሮሰስ ይኖራችሁ። ይሄ በጣም መሰረታዊ ነገር። በተለይ ሴልስን እንደ ስራዬ ብላችሁ የምትይዙ ሰዎች ካላችሁ ይሄ ለእናንተ በጣም የሚያስፈልግ ነገር ነው። ለምንድን ነው? አት ሰም ፖይንት ኢነርጂ የምታጡበት ጊዜ ይመጣል። የምትደክሙበት ጊዜ ይመጣል። ምን ማድረግ እንዳለባችሁ ግራ የምትጋቡበት ጊዜ ይመጣል። ብዙ ሰዎችን አንዴ አፕሮች አድርጋችሁ በቃ ማንን ምን ቦታ ላይ ላድርግ የሚለው ነገር ግራ ይገባችሁ። ስለዚህ እንደዚህ አይነት ሁኔታ ውስጥ ላለመግባት ፕሮሰሶቹን አውጡ። ምን አደርጋለሁ፣ ቀጣይ ምን አደርጋለሁ የሚለውን ነገር እንትን በሉ። እንግዲህ እኔ አይዲያ እንዲሆናችሁ ሐሳብ እንዲሆናችሁ እነግራችኋለሁ። 7 ወር 8 ፕሮሰሶች አሉ። እኔ እሱን ሐሳብ ሼር አደርግላችኋለሁ። እናንተ ግን እንደምትጨምሩበት ተስፋ አደርጋለሁ። ምን አይነት ፕሮሰሶችን ነው ማውጣት ያለብን? በቃ አንድ ምርት እጄ ላይ ገብቶ እስክሸጠው ድረስ ያሉ ሂደቶች መኖር አለባቸው። ሌቭል 1 ሌቭል 2 ሌቭል 3 እያላችሁ እናንተ ከፈለጋችሁ በሌቭል አስቀምጧቸው። ምን አይነት ናቸው ፕሮሰሶቹ? ምንም ምርት መሸጥ ከፈለጋችሁ የመጀመሪያው ፕሮሰስ ፕሮስፔክቲንግ የሚባለው ፕሮሰስ ነው። ፕሮስፔክቲንግ ማለት ማጨት ማለት ነው። በነገራችን ላይ ፕሮስፔክት ማድረግ ማለት በቃ እንትናን አጨ ስትሉ ፕሮስፔክት አደረገ የሚለው ሐሳብ ይገልጻል። የመጀመሪያው አንድ ምርት ከመሸጤ በፊት ፕሮስፔክቶችን ላውጣቸው። በወረቀት ላይ የምትጽፏቸው ነገሮች ናቸው። በነገራችን ላይ ቅድም ያልኳችሁ ደንበኞቻችሁን ወቁ አልኳችሁ አይደል? ፊልተር አድርጓቸው። እነዚህ ደንበኞቼ ናቸው። እነዛን ደንበኞቻችሁን ካወጣችሁ በኋላ ቀጣይ የሚገልጸው እንግዲህ ከፕሮስፔክቲንግ ጋር አንድ ላይ በቅንፍ ኳሊፋይ የሚለውን ሐሳብ በደንብ ያዙት። ፕሮስፔክቶቼ እነማን ናቸው? ደን ኳሊፊኬሽን አውጡላቸው። እነዚህ ሰዎች የኔ ትክክለኛ ኦዲየንስ ናቸው ወይስ አይደሉም? ለምሳሌ አይምሯችሁ ላይ የ100,000 ብር አክሲዮን የአንድ ድርጅት የ100,000 ብር አክሲዮን ወይ የ100,000 ብር ሼር ብሸጥ ለማን ነው የምሸጠው? ጻፉት። በቃ ፕሮስፔክት እንትና የሚባለው ሰው ጋር ኢንዲቪጁዋሊ የምታውቁ ከሆነ ወይ ደግሞ ፕሮስፔክት አውጡ። ቢዝነስማኖች፣ ነጋዴዎች፣ ሴሌብሪቲዎች፣ ታዋቂ ሰዎች፣ ኢንቨስተሮች፣ እነዚህን ነገሮች ማውጣት ጀምሩ።
ከዛ ደግሞ ቀጣዩ የሚመጣው ጥያቄ ነው። ኦኬ እነዚህ ሰዎች እንዲህ ከሆኑ ኳሊፋይ እያደረገን አይደል ያለ ነው። እነዚህ ሰዎች የት ነው ማገኛቸው? ኦኬ እነዚህ ሰዎች ትልልቅ ኢቨንቶች ላይ ይገኛሉ። እንደዚህ በጣም ትልልቅ የሆኑ ካፌዎች ወይ ደግሞ ሆቴሎች ይገኛሉ። ስለዚህ እንደዚህ አይነት ቦታ ቢሄድ እነዚህን ሰዎች አድሬስ ማድረግ ይችላል። ፕሮስፔክቲንግ እና ኳሊፊኬሽን የሚባለው ነገር እዚህ ላይ ይመጣል። ካምፓኒዎችን ባይዜ ፕሮዳክት ሴል የምታደርጉ ሰዎች ካላችሁ፣ ቢ2ቢ ቢዝነስ ቱ ቢዝነስ ሴል የምታደርጉ ሰዎች ካላችሁ፣ አከፋፋዮች ካላችሁ ኦዲየንሳችሁ እነማን ናቸው? ኳሊፋይ አድርጓቸው። ወይ ደግሞ የእናንተ ከስተመሮች እነማን ናቸው? ኳሊፋይ አድርጓቸው። ከዛ የት ነው ማገኛቸው? ይሄ ወረቀት ላይ ሲያልቅ ግራ አይገባችሁም። ቀጣይ ምን ማድረግ እንዳለባችሁ ይገባችሁ። ኦኬ ፕሮስፔክት አድርጉ፣ ኳሊፋይ አድርጉ። ከዛ የሚቀጥለው ነገር ኒድ አሰስመንት ለመስራት ሞክሩ። ኒድ አሰስመንት ማለት ምን ማለት መሰላችሁ? እንግዲህ የብዙ ሺህ ብር ኮርስ በዚህ በነፃ እየሰጣችሁ እንደ ሐሳብ እናንተ እንደምታስቡት ስለማውቅ ኒድ አሰስመንት ማለት ኳሊፋይ ኦዲየንሳችሁን ኳሊፋይ ካደረጋችሁ በኋላ ይህንን ምርት የምሸጠው ምን ብዬ ነው የሚለውን ሐሳብ የሚመልስላችሁ ሐሳብ ማለት ነው። ለምሳሌ ስክሪፕቶ ብሸጥ ሴል ሚ ዲስ ፔን አይደል ያለው። ይሄን ስክሪፕቶ መሸጥ ወይ ደግሞ ይሄን ስክሪፕቶ ፕሮሞት ማድረግ ከፈለኩኝ ኦዲየንሴን ለየው አይደል እነማን እንደሆነ አውቄያለሁ። ስለዚህ ለምን አይነት ኦዲየንስ ምን አይነት ፕሬዘንቴሽን ነው ሜክ ማድረገው? ለምሳሌ ለአንድ ትልቅ ባለሀብት ሄጄ በጣም የሚገርም ነገር ይሄ ስክሪፕቶ ተመጣጣኝ ነው፣ ዋጋው በጣም ርካሽ ነው አልለውም። ምክንያቱም የሱ ኒድ ሌላ ሊሆን ይችላል። ምናልባት ተመጣጣኝ ነው ከሚለው ሐሳብ ይልቅ በጣም ላግዠሪየስ ነው ይቺ ስክሪፕቶ አዲስ አበባ ውስጥ ወይ ኢትዮጵያ ውስጥ ያለው 3-4 ብቻ ነው እና ለፍርሚያ ሚዲያ ላይ ስትፈርም ራሱ ደስ ያለ ሞገስ ያለው ስክሪፕቶ ነው። ሰው ለምን አትገዛኝም ብዬ ፒች ለማድረግ ይረዳኛል። ሶ የሱ ኒድ ላግዠሪ ነው። የአንዳንድ ሰው ኒድ ደግሞ ሌላ ነው። አሁን ለምሳሌ ተማሪ ሲመጣ ስክሪፕቶ እንዳያልቅበት ይፈልጋል። ስለዚህ ይሄ ስክሪፕቶ አያልቅም ብለው ሞር አድሬስ ያደርገዋል። እዚህ ጋር ያለችው ጎማ እንዳያልብ ያደርጋል። እጅን አያሳምምም፣ አድሬስ ያደርገዋል። ያምራል፣ አድሬስ ያደርገዋል። ሶ የእናንተን ፕሮዳክት ሴል የምታደርጉት ምኑን ሜንሽን እያደረጋችሁ ነው? ይሄን ለማወቅ ሞክሩ። እነዚህ ሚዛኖች ያዟቸው። ወይ ፔይን ፖይንት ያዙ ወይ ጌይን ፖይንት ያዙ። ምንም ምርት ሲሸጡ እነዚህን ተጠቅማችሁ ነው የምትሸጡት። ኒድ አሰስመንታችሁ እዚህ ላይ መመስረት ስላለበት ማለት ነው። ደንበኛዬ ጋር የምሸጠው የሆነ ፔይን አለ ወይ የሆነ ችግር አለ ወይ? ማስታወቂያ አይታችሁ ከሆነ የቴሌቪዥን ማስታወቂያ አድቨርታይዚንጎች አይታችሁ ከሆነ እንዲህ የሆናችሁ ተቸግሯችኋል፣ ስራ በማጣት ተቸግራችኋል፣ እንዲህ ያረጋችሁ ተቸግሯችኋል። ፔይን ፖይንት ነው እየነኩ ያሉት። ስለዚህ ፍዝዝ እንኳን ብትሉ ስራ በማጣት ከተቸግራችሁ ትነቃላችሁ። ያ ኒድ አሰስመንት ተሰርቶ ነው እናንተን አድሬስ ለማድረግ የተሰራ ማስታወቂያ ነው። ስለዚህ አንድ ደንበኛዬ ጋር ከመግባት በፊት ምንድነው ኒድ አሰስመንት ሰራል ወይ ፔይን ፖይንት ነው ያጣውን ነገር እየነገርኩ እንዲሆናል እኮ እንዲህ ብታረጉ ይሄን ማሽን እኮ ብትጠቀም ሐሳቡ ሴል ያደርጋል። ወይ ደግሞ ጌይን ፖይንት ነው ትርፍ፣ ይሄን አክሲዮን እኮ ብገዛ ዛሬ አይደለም በ2 ዓመት እንደገና ሪተርን ኦን ኢንቨስትመንት አለ። በቃ ያወጣውን ገንዘብ ከ2 ዓመት በኋላ ታገኘዋለህ ወይ አርኦአይ የሚባለው ነገር ማለት ነው። እሱን ነገር ታገኘዋለህ። ከዛ ደግሞ ፕሮፊት አለ። አንተ እንኳን እንደው አያምጣው እንደው እግዚአብሔር ረጅም ዓመት ይስጥ፣ ግን ደግሞ አንተ እንኳን ብትሞት ለልጆች ሀብት ነው የምታስተላልፈው። አሪፍ ነገር ነው። ፕሮፊት ነው ሴል ማድረግ። ለግዠሪየስ የሆኑ ፕሮዳክቶችን ፕሮሞት ሳደርግ ፕሮፊት ነው ሴል፣ ጌይን ፖይንት ነው ሴል ማድረገውና ኒድ አሰስመንት ስሩ። ደንበኛዬ ምን ሊፈልግ ይችላል? ምንድነው ችግሩ? አይምሯችሁ ሲጨርሱ ሬዲ ትሆናላችሁ። ምን አይነት ጥያቄ ሊያነሳብኝ ይችላል? ወረቀት ላይ ጨርሱ፣ ከራሳችሁ ጋር ጨርሱ። ከዛ የሚቀጥለው ነገር አፕሮች ነው። ከስተመሮቻችሁን አፕሮች አድርጓችሁ ማን እንደሆነ አውቃችኋል። ከዛ በኋላ የት እንደሚገኙ አውቃችኋል። አፕሮች አድርጓችሁ ፊት ለፊት ሂዱ። እንግዲህ ከስተመራችሁን በአካል አፕሮች ስታደርጉት ምርታችሁን መስላችሁ ብትሄዱ መልካም ነው። በጣም ይሄ መሰረታዊ ነገር ፈርስት ኢምፕሬሽን ስለሚባል ነገር ሰምታችሁ ታውቃላችሁ ብዬ አስባለሁ። ለዚህ ነው በነገራችን ላይ ብዙ ሴልሶች ማርኬቲንግ ምናምን የሚሰሩ ሰዎች ሱፍ ለብሰው በከረባት ታንቀው መታያቸው። በቃ ግድ ነው። ምክንያቱም ፈርስት ኢምፕሬሽን እንደዚህ አይነት ሰው ስታዩ እናንተ ራሱ ሪስፔክታችሁ ከፍ ይላል። ከአንድ ትልቅ ከሚባል ትልቅ ድርጅት ነው የመጣሁት ብሎ በሁዲ በጅንስ ቢመጣ ወይ ደግሞ በሁዲና በቱታ ቢመጣ ሊዘርፋችሁ ነው ወይ ደግሞ ሙድ እያያዙ ነው። ካሜራ ነው የምትፈልጉት፣ ፕራንክ ነው ብላችሁ ነው የምታስቡት። አለባበሳችሁ ስለ እናንተ ይናገራል። ፈርስት ኢምፕሬሽን የሚባል ነገር ማተር ያደርጋል። ሶ ከስተመር ጋር አፕሮች ስታደርጉ ፈርስት ኢምፕሬሽን አለባበሳችሁ ፕሮዳክታችሁ እንዲመስል አድርጉ። እንዴት ነው? ጨርቃ ጨርቅ የምትሸጡ ሰዎች ካላችሁ እናንተ የምትሰሩትን ነገር እናንተ ምንድነው ሴል የምታደርጉትን ነገር ልበሱ። ፕሮዳክቶችን የውበት እቃ የመዋቢያ እቃዎችን ከሆነ የምታከፋፍሉት ያንን እቃ ዝም ብላችሁ ሐሳብ ላይ ሴል አታድርጉት። ያዙት። በእጅ የሚያዝ ነገር ቢሆን ጥሩ ነው። የሆነ በተለይ አነስ ያለች ምርቶችን ከሆነ ሴል የምታደርጉት ስጡት። ይሄውንካ ምንድነው ለምሳሌ ይሄን ስክሪፕቶ ከሆነ የሚሸጥላችሁ ስክሪፕቷችን ይሄ ነው ብዬ ሲይዘውና ለከስተመር ሰጥቼው ከስተመር እየሞከረው እየነካው እኔ ሳወራ ሞር ፐርሱዌድ የማድረግ አቅሜ ትልቅ ነው። ስለዚህ ካምፓኒዎች ጋር ስትሄዱ ሊሆን ይችላል። ከስተመሮቻችሁ ጋር ስትሄዱ አፕሮች ስታደርጓችሁ አለባበሳችሁ ጥሩ ይሁን። መያዝ ያለባችሁን ነገር ያዙ። አንዳንዴ የካምፓኒ ፕሮፋይል የምትይዙበት ጊዜ አለ። ስለዚህ አፕሮች ስታደርጉ መስላችሁ ለመቅረብ ሞክሩ። ቀጣይ ፕሬዘንቴሽን አይደለ? ቁጭ ብላችሁ አትፋጠጡም። አፕሮች ካደረጋችሁ በኋላ ፕሬዘንት ማድረግ ጀምሩ። ስለዚህ ሐሳብ እንደው አንድ ነገር ለመጨመር ያህል ደንበኛ
እናንተ ከምታወሩትን ሐሳብ ሙሉ በሙሉ ለመስማት ጊዜ የለው። ይሄ ሰው ማለት በስራ ቢዚ የሆነ ሰው ነው፣ በትምህርት ቢዚ የሆነ ሰው ወይ ደግሞ የሆነ ነገር ቢዚ ያደረገው ሰው እናንተን ለመስማት ጊዜ የለው። ኦኬ። ስለዚህ በጣም ብዙ ነገር ስታወሩበት ብዙ አይደለም ትንሽ ነገርም ስታወሩበት በሐሳብ እየጠፋ እየመጣ ነው እናንተ ጋር የሚሆነው። ስለዚህ በተቻለ መጠን ፕሬዘንቴሽናችሁን ከ2 ደቂቃ በጣም ቢበዛ 4 ደቂቃ ከዛ በላይ አታብዙት። ፕሬዘንቴሽናችሁ በዛ መንገድ ሊሚትድ መሆን እንዳለበት እንግዲህ መጽሐፉ ይናገራል ነበር። ሐሳቡ እንደዛ ነው። ጀስት ፕሬዘንቴሽናችሁን ሊሚት አድርጉት ቢቻል። በቃ ቱ ዘ ፖይንት እንትን እንዲህ የሆናችሁ ተቸግራችኋል፣ እንዲህ እያደረጋችሁ ነው። ፕሬዘንት ስታደርጉ በነገራችን ላይ እንግዲህ how to win friends and influence people አውርቻችኋል አይደል? ከሚያስማሙ ሐሳቦች መጀመር ስላገኘኋችሁ በጣም ደስ ብሎኛል፣ ቤታችሁ በጣም ያምራል፣ ቢሮአችሁ ያምራል፣ ፎቶ ካለ የልጅ ፎቶ የሆነ ራፖርት ቢውልድ አድርጉ፣ ጓደኛ ሁኑ ከሰውየው ጋር የሆነ ለማውራት ቀላል ኢንቫይሮንመንት ፍጠሩ። ከዛ በኋላ ፕሮዳክታችሁን ፒች አድርጉ። አታብዙት። 2 ደቂቃ በጣም ከተለጠጠ 4 ደቂቃ ፕሮዳክታችሁን ይዛችሁ በዛ መንገድ ፒች ማድረግ በጣም መሰረታዊ ነገር ነው። አውራችሁ በኋላ ሁሌ ኦብጀክሽን ይመጣል። አይ ውድ ነው፣ አይ አያዋጣም፣ አይ እንደዚህ ነው የሚል ነገር ይመጣል። ሰው ቀጣይ የሚመጣው ነገር ኦብጀክሽን ሃንድሊንግ የሚባለው ነገር ነው። እንግዲህ ኦብጀክሽን እንዴት ነው ሃንድል የምናደርገው? እንግዲህ ምርታችሁን እናንተ ታውቃላችሁ። እናንተ በተቻለ መጠን ፕሮዳክታችሁ ፕሮሞት ማድረግ ትችላላችሁ። እንደው አንድ ነገር ሼር ለማድረግ ያህል ብዙ ጊዜ ከስተመር የሚያመጣው ኦብጀክሽን እንትን የሚባለው ነገር ውድ ነው የሚባለው ውድ ነው ብዙ ጊዜ ይባላል። አንዳንዴ ለመከራከርም ይባላል። አንዳንዴ ግን የምርም ውድ ሆነበት ሰው ውድ ነው ሊላችሁ ይችላል። እና ውድ ሲሆን አንድ ፕሮዳክት ከስተመር ውድ ነው የሚል ኦብጀክሽን ሲያመጣባችሁ ዋጋ መቀነስ አንደኛው ሊሆን ይችላል። እንግዲህ ሀገራችን ብዙ ጊዜ ጥሪ ስላለ፣ ግን አንዳንድ ጊዜ ምን ይሆናል መሰላችሁ? ይህን ሀሳብ ከዚህ በፊት አውርቻችኋለሁ ብዬ ተስፋ አደርጋለሁ። ሰዎች ምንም ነገር በራሱ መረዳት አንችልም ብያችኋለሁ አይደል? ሁሉንም ነገር ከሆነ ነገር አንጻር ነው የምናወዳደረው። አንድ ደንበኛ እንግዲህ ከክርክሩ ያለፈ ማለት የሆነ ፕሮዳክት ፒች አድርጋችሁለት ውድ ነው ካላችሁ ያሳያችሁት ቫልዩ እና የጠራችሁለት ዋጋ አልተመጣጠንም እያላችሁ ያሳያችሁት ቫልዩ እዚህ ጋር ያለው የጠራችሁለት ዋጋ እዚህ ነው ያለው፣ ስለዚህ ውድ ነው እና ከስተመር አይምሮ ላይ ከሳላችሁለት ቫልዩ አንጻር ዋጋው እንድታወርዱለት ይፈልጋል። እንደውም ግራንት ካርደን ምን የሚል ሐሳብ ያነሳል መሰላችሁ? እኔ ውድ ነው የሚለው ኦብጀክሽኖች ደስ ይሉኛል፣ ምክንያቱም ሁሉ ጊዜ አሳምኜ ሴል አደርጋለሁ ይላል። ዋጋ ቀንሱ አይደለም፣ ዋጋ ከምትቀንሱ አሳድጉት። ለምሳሌ አንድ የሚገርም ቲሸርት ይዤላችሁ መጥቻለሁ እና ቲሸርታችን የናይክ ብራንድ የሆነ ቲሸርት ነው። ለወንድም ይሆን ለሴትም ይሆን አሪፍ የሆነ ቲሸርት ነው። በልካችሁ የምታገኙት ቲሸርት ነው። ፍሪ ሳይዝ አለ፣ ላርጅ አለ፣ ሚዲየም አለ፣ 3 ኤክሶች ከዛ ኤልም የሆኑ አሪፍ የሆኑ ቲሸርቶች አሉ። በጣም የሚገርማችሁ ነገር ሙቀት ሲኖር ንፋስ ወደ ውስጥ የማስገባት አቅም አለው። ቆንጆ ነው። ለስፖርት ልትጠቀሙታላችሁ። ለጌጥም የሚያምር የሆነ ቲሸርት ይዤላችሁ ነው የመጣሁትና ቲሸርታችን ዋጋው 50 ብር። አይምሮ ላይ እንደመጣው ነገር ነው ነገራችሁ። ውድ ነው ርካሽ? ቆይ ጥያቄው ሊቀይረው፣ ሪል ነው ወይስ ፌክ ነው? ምንድነው ሪል ወይ ፌክ እንድትሉ ያደርጋችሁ? ቲሸርቱን አላመጣውም አይደል? ፌክ ወይ ደግሞ ሪል እንድትሉ ያደርጋችሁ ያሳያችሁ ቫልዩ የጠራውላችሁ ነገርና የጠራውላችሁ ፕራይስ ነው። የጠራው ፕራይስ በጣም ትንሽ ነው፣ ያሳየን ቫልዩ በጣም ትልቅ ነው። ወይ ፌክ ነው ወይ ደግሞ በጣም ርካሽ ነው። ሰው የሆነ ኦብጀክሽን ሲያመጣ ከሆነ ነገር አንጻር ነው የሚያመጣው። ኦብጀክሽኖችን ሃንድል ማድረግ በጣም አስፈላጊ ነገር ነው። ቅድም ያልኳችሁ ነገር አሁን ነው የሚመጣው። በነገራችን ከስተመር ይጠይቃችኋል። እንዲህ አይደለም ለምን እንደዚህ ሆነ፣ አይ እንዲህ ሆኗል ሲላችሁ ምርታችሁን ካላወቃችሁ እዛ ላይ ትበላላችሁ። በቃ አላቅም ካላችሁ ሉዝ እያደረጋችሁ ነው። ኦብጀክሽኖችን ሃንድል ማድረግ ልመዱ። እንደ ኦብጀክሽን ሴልስ ፕሮሰስ ላይ በነገራችን ላይ ኦብጀክሽን ሲኖር ጤነኛ ነው። ኦብጀክሽን ማያነሳ ጥያቄ ማይጠይቅ ደንበኛ ሊገላገላችሁ እየሞከረ ነው። በቃ አይደል አይ ጥሩ ነው በቃ ደውላለሁ፣ ነገ መግዛት አይቀርም፣ ነገ አይመለስም። ኦብጀክሽን የሚያነስ የሚገዛ ሰው እናንተ ራሱ ውድ የሆነ ነገር ስገዙ የሆነ ብር ስታወጡ እንዴት ነው የምትጠይቁት? እንዲህ ነው ግን ራሙ እንዲህ ነው ፕሮሰሰሩ ምን ያህል ነው ትጠይቃላችሁ። ውድ የሆነ ነገር በተለይ ስታወጡ ኦብጀክሽን ሲነሳ ደንበኛ ሊገዛ ነው። እንደው አንዳንዴ እንደማድረግ ታውቃላችሁ። ኦብጀክሽን አላነሳ ያለን ከስተመር ሆም ብዬ ኦብጀክሽን እንዲያነሳ አደርገዋለሁ ወይ ሚስ ኢንፎርም አደርገዋለሁ። ቅድም እንዲህ ብለኸኛል ነበር ምንድን ነው ሲያርማችሁ ወይ ደግሞ ኦብጀክሽን ሲያነሳ ደንበኛ ኢንትረስትድ ነው። ብዙ የሚጠይቅ ከስተመር አትጥሉ። ሞስት ላይክሊ ሊገዛችሁ ይችላል ወይ ደግሞ ሊያደርቃችሁ ይችላል። አንዳንዴ እሱም ነገር አለ። ኦብጀክሽን ሃንድል ካደረጋችሁ በኋላ መጨረሻው ማን ነው የሴልስ ፕሮሰስ የሚያልቀው ክሎዝ ሲሆን ነው አይደል? ክሎዝ አድርጉት። ብዙ ጊዜ ሴልሶች ምን ያደርጋሉ መሰላችሁ? በቃ ታግለው ምን ብለው ይፈራሉ። ብር መጠየቅ የሚፈሩ ሴልሶች። የሴልስ አላማችን ገበያ ላይ የወጣ ነው ሰውየውን ለማዝናናት። ሰውየውን አይተን ፍራውል እባላለሁ ፊቴን ላሳየው አይደለም፣ ልሸጥ ነው። ሸጬ ኮሚሽን ላገኝ ነው፣ ሽጬ የሆነ ነገር ላገኝ ነው። ስለዚህ አላማችሁ ክሎዝ ማድረግ ስለሆነ ፕሮዳክታችሁን ፒች አድርጋችሁ ወደ ክሎዚንግ ከስተመራችሁን ፑሽ አድርጉት። ሳምፕል ልሰጥ እችላለሁ፣ ፍሪ ጊፍቶች አለኝ። በቃ እንዴት ነው የመጨረሻ ነው ያለን፣ አንተ ብቻ አይደለም ብዙ ሰዎች እየጠየቁ ነው። ኤርጀንሲ እየፈጠራችሁ እያስቸኩላችሁም ሊሆን ይችላል። የሆነ ሲስተም እየፈጠራችሁ ወደ ክሎዚንግ ከስተመራችሁን አምጡት። ክሎዝ ካላደረጋችሁ አይጠቅማችሁማ፣ ምንም እንትን የለውም። ክሎዝ ማድረግ ማለት ተስማምታችሁ ገንዘብ ስትለዋወጡ ማለት ሶ
ይሄን ሁሉ ፕሮሰስ መጣችሁ ክሎዚንግ ላይ ፌል ካደረጋችሁ ጀምራችሁ ፌል እንደማድረግ ነው። ሶ ክሎዝ ለማድረግ ከስተመር ላይ አርጀንሲ ፍጠሩ። የመጨረሻ እዚህ ፕሮሰስ ላይ ማወራችሁ ሐሳብ ፎሎ አፕ የሚባለው ነገር ነው። ከሸጣችሁ በኋላ እኔ ዛሬ ቲሸርት ገዝቻችሁ ሄድኩ አይደል? ሉዝ አታርጉኝ። ማን ያውቃል? ዛሬ ቲሸርት ገዝቻችኋል፣ ነገ ጂንስ ልፈልግ እችላለሁ፣ ሌላ ቦታ ለምን ሄድባችኋል? ፎሎ አርጉኝ። ደውላችሁ እንዴት ነው በሉኝ። እንግዲህ በቲሸርት ይሁን ባላቅም የሆነ ማሽን ሸጣችሁ ደውላችሁ ከስተመር ሰርቪስ እንግዲህ ይሄ ነው አሪፍ የሚያስብለው። ደውላችሁ እንዴት ሆነ? አሪፍ ነው ወይ? አሪፍ ስራ ሰራን ወይ? ወደድከው ወይ? ቼክ ስታረጉት ደንበኛው በቃ አይጠፋም። በቃ ቢፈልግ እናንተ ጋር የሚመጣ ምንድነው ተመልሶ እናንተ ጋር ነው የሚመጣው። ከስተመራችሁን ፎሎ አፕ አድርጉት። እንዴት ነው? ምን ይጨመር? ምን ይቀነስ? ምን እናድርግ? ከተበላሸ ሜንቴናንስ አለ፣ አሪፍ ነው ወይ? ወደድከው ወይ ስትሉት ይሄ ከስተመር እናንተ ጋር እንዲመለስ አቅም ይሰጣል። በነገራችን ላይ ከምርታችሁ ጋር ማይገናኝ ነገር እንኳን ቢሆን ስለሚያምናችሁ ይጠይቃል። ዛሬ ቲሸርት ለሆነ ሊሸጣችሁለት ደውሎ በእናትህ ኮምፒውተር እኮ ፈልጌ ነበር፣ አሪፍ ሰው ታውቃለህ፣ ሪኮመንድ አድርገኝ ይላችኋል። እናንተ ይሄን ትረስት ማግኘት በጣም ከባድ ነገር ነው። ሰው ከስተመራችሁን ፎሎ አፕ አድርጉት። ፎሎ አፕ ስታደርጉት የምን እድል ታገኛላችሁ መሰላችሁ? አንደኛ ክሮስ ሴል የማድረግ አቅም ታገኛላችሁ። ክሮስ ሴሊንግ ማለት አንድ ምርት ተሸጣችሁ ከዛ ጋር የሚገናኝ ሌላ ምርት መሸጥ ማለት ነው። ዛሬ ቲሸርት ከሆነ የሸጣችሁልኝ ነገ ኮት ወይ ደግሞ ጂንስ ሲሸጡልኝ ክሮስ ሴል አደረጋችሁ ማለት ነው። ዛሬ ስልክ ከሆነ የሸጣችሁልኝ ደውላችሁ ለምን ኤርፖድ አትገዛም? በጣም የሚገርም እንደው ቅርብ ጊዜ አፕል አይ ቲንክ ፕሮሞት አደረገ አይደል? ፕሮሞት ሲያደርግ በቃ አዲስ ምንድነው ኤርፖድ መታለች ለምን አትገዛኝም? ክሮስ ሴል ከምርታችሁ ጋር የሚሄድ ኮምፕሊመንተሪ የሆነ ፕሮዳክት ሴል ስታደርጉ ክሮስ ሴል ይባላል። ሌላኛው ደግሞ አፕ ሴል የሚባል ነገር አለ። አፕ ሴል ማለት ዛሬ አይፎን 11 ከሆነ የገዛሁት ቀጣይ ዓመት ደውላችሁ አይፎን 12 እኮ ገብቷል፣ በቃ ያቺን ስልክ መልሳትና ትንሽ ብር ጨምረን ለምን ከፍ ያለ ስልክ አገዛም? ይሄ አፕ ሴል ይባላል። ያላችሁ ምርት ከፍ ያለውን ውድ የሆነውን ፕሮዳክት ኦፈር ስታደርጉ ያ አፕ ሴል ይባላል። ቀጣይ ትመጣለህ፣ አይፎን 13 መጥቷል ለምን አትገዛም? ቋሚ የሆነ ደንበኛ ማግኘት ትችላላችሁ። ሰው ምንም ፕሮዳክት ሴል ማድረግ ከፈለጋችሁ እነዚህም 8 አይ ቲንክ ኳሊፊኬሽን ከጨመርን 8 ይመስለኛል። 8ቱን ፕሮሰሶች አስቀምጡና ደንበኛችሁ የት ነው ያለው? ፕሮስፔክቲንግ ላይ ነው ያለው? አፕሮች አድርጋችሁታል? ፎሎ እያደረጋችሁት ነው? እነዚህ ነገሮች መያዝ አስፈላጊ ነው። በነገራችን ላይ ፎሎ አፕ ከሸጣችሁ ብቻ አይደለም፣ ከመሸጣችሁም በፊት አንዳንዴ ፎሎ አፕ ያስፈልጋል። ደንበኛችሁ ላስብበት ሊላችሁ ይችላል። ስልክ ልትለዋውጡ ትችላላችሁ። የመጨረሻ አራተኛ ትንሽ ነገር ላንሳና ልጨርስ። አሁን ያልኳችሁ ነገር በጣም መሰረታዊ ነገር ሆኖ ግን ደግሞ በጊዜ ሂደት ዴቨሎፕ የምታደርጓቸው ስኪሎች አሉ ወይ ደግሞ ክህሎቶች አሉ። ለምሳሌ የመጀመሪያው ክህሎት ኮሚኒኬሽን ነው። የሚያስፈልግ ነገር ሴልስ ላይ ረጅም ጊዜ የቆየና ገና የጀመረ ሰው ታውቃላችሁ በንግግሩ። በነገራችን ላይ አንዳንድ ነፃ ሆናችሁ እንኳን መናገር ብትችሉ የመጀመሪያዎቹ 2-3 ከስተመርና አፕሮች ታርጉ ትፈራላችሁ። እንደምታስቡት ላይሆን ይችላል። ልትንተባተቡ ትችላላችሁ። የምታወሩት ነገር ከየት እንደምትጀምሩ የት ግራ ይገባችኋል። በጊዜ ሂደት እንትን አድርጉት። እንዴት ነው የሆነ ነገር ለመሸጥ ገንዘብ እንደፈለገ ሰው እንደቋጠረ ሰው ከማውራት ሪላክስ ትሆናላችሁ። ከገዛ ካልገዛም ይቀራል። ግን በቃ ይሄን ፕሮዳክት ለአንተ ብዬ ነው ስለሚያስፈልግ ነው የመጣሁት አይነት ቫይብ ክሬት ማድረግ ትችላላችሁ። ያን የምትፈጥሩት በኮሚኒኬሽን ነው። አንደኛ እሱ። ሁለተኛ በጊዜ ዴቨሎፕ የምታደርጉት ነገር እኔም እንደምለው ታውቃላችሁ፣ አይን ዴቨሎፕ ማድረግ ትችላላችሁ። አይን ዴቨሎፕ ይደረጋል። በነገራችን ላይ ሴልስ ምን ማለት መሰላችሁ? አንዳንዴ የመርካቶ ደንበኛ የመርካቶ ምንድነው ነጋዴ አይታችሁ ከሆነ ገና ሱቁ ስትገቡ ትሪት የሚያደርግበት መንገድ ይለያል። አንዳንድ ሰው እንደምትገዙ አይቶ ገዢ እንደመጣ ያውቃል። አይቶ ሊጠይቅ እንደመጣ ያውቃል። እና አንዳንዴ ትሪት የሚያደርጉበትን መንገድ ይለያያል። አንዳንዴ ምን ይሆናል መሰላችሁ? የሚገዛና ማይገዛም ሰው ትለያላችሁ። አይታችሁ ትለያላችሁ። ፕሮስፔክቶችን በጊዜ ድረስ ሴልስ ላይ ስትቆዩ ታክሲ ውስጥ ፕሮስፔክቶቻችሁ ልታገኙ ትችላላችሁ። ይሄማ ሊገዛ ይችላል አይችልም መገመት ትችላላችሁ። አይን ያልኳችሁ ነገር እሱ። አንዳንዴ ሴልስ ላይ ስትቆዩ ይሄ ስኪል ይመጣል። ትልቅ ካፌ ገብታችሁ ምርት ሸጣችሁ ልትወጡ ትችላላችሁ። ድግስ፣ ለቅሶ፣ የማትጠብቁት ቦታ ከስተመሮቻችሁ መለየት ትችላላችሁ። ይሄ አይን ነው። አይን ያልኩት ይሄ ነው። አይታችሁ ከፕሮስፔክት የማድረግ አቅም፣ ይሄ በጊዜ ዴቨሎፕ የሚሆን ነገር ነው። ሌላኛው እንደ ስኪል የምቆጥረው ነገር እኔ ትዕግስት ነው። ትዕግስት ለምንድን ነው ያልኩት? ይሄ መጨረሻ ሐሳቤ ነው። ባይዘይ ለምንድን ነው ትዕግስት ያልኩት? አንዳንድ ነገሮች ላስጨራሽ ናቸው። እኔ አንዳንድ እንትኖች አውቃለሁ። ከ2 ዓመት በፊት ያወራነው አንድ ሰው ከ2 ዓመት በኋላ ደውሎ አክሲዮናችሁ አሁንም አለ እንዴ ብሎ የሚጠይቅ ሰው አለ። ረጅም ጊዜ ይፈልጋል። አንዳንድ ፕሮሰሶች በአንዴ ላይ ወስን ይችላል። የሴልስ ላይ እዚህ ሞመንት ላይ ምንድን ነው ያለው አቅም ካላችሁ ኤርጀንሲ መፍጠር ጥሩ ነው። ግን አንዳንድ ጊዜ ኤርጀንሲ ፈጥራችሁ ምን ብላችሁ የሚያቆይ አይነት ከሆነ ተስፋ ከምትቆርጡበት ጊዜ ስጡት፣ ታገሱ። ትዕግስት ራሱን የቻለ ስኪል ነው። እነዚህ ነገሮች ዴቨሎፕ ካደረግን አይ ቢሊቭ ምንም ፕሮዳክት መሸጥ እንችላለን ብዬ አስባለሁ። የመጀመሪያ ሰሞን ፐርፌክት ላይሆን ይችላል። ሁለተኛ፣ ሶስተኛ፣ አራተኛ ስትሉ ሞር ፐርፌክሽን ወደዛ የመቅረብ አቅማችን ከፍ እያለ ይመጣል ብዬ አስባለሁ። ይሄ እንግዲህ የኔ ፐርሰናል ኤክስፒሪየንስ ነው። እኔ የጠቀሙኝ ነገር ነው ማውራችሁ።
እርግጠኛ ነኝ የሆነ ቫሊድ የሆነ ነገር ይዛችኋል ብዬ አስባለሁ። ቢዝነሶችም ካላችሁ ይረዳችኋል እነዚህ አይነት ምርታችሁን በዚህ መንገድ ፕሮሞት ማድረግ። ሰው እንደዚህ አይነት ስትራቴጂዎች እንድትጠቀሙ እንደ ወንድም ዛሬ ሪኮመንድ ላደርጋችሁ። ሰው በዚህ ሳምንት እንግዲህ ከኔ ጋር የነበረን ቆይታ ይሄን ይመስላል። ቪዲዮውን እንዴት አያችሁት? ስለ ቪዲዮ ያላችሁን አስተያየት ከስር ኮሜንት ሴክሽን ላይ እንድታስቀምጡልኝ እጠይቃለሁ። ቀጣይ ሳምንት እንግዲህ እንዲሁ በሌላ ሐሳብ በሌላ ቪዲዮ እንገናኛለን። የቀጣይ ሳምንት ሰው ይበላል። መልካም ሳምንት። ባይ